ሰላም ጤና ይስጥልኝ። ወደ ራይዝ አዲስ ፖድካስት እንኳን ተመልሳችሁ መጣችሁ። ዛሬ ገስታችን ሜሮን በዛብህ ትባላለች። ማርኬተር፣ ስትራቴጂስት እና አሁን ስታርታፕ ፋውንደር ናት። ስለዚህ ትንሽ ስለሷ ታሪክና እስካሁን የነበራትን ጀርኒ እና ስታርታፕ ላይ አገባቧ ምን እንደሚመስል እንወያያለን። ሜሮን እንኳን ደህና መጣሽ። እንኳን ደህና ቆየሽ። እሺ ትንሽ ሌትስ ጌት ባክግራውንድ። ሜሮን ማናት? ምንድናት? እንዴት ማርኬቲንግ ውስጥ ገባች? እሺ ያው ሜሮን ከአምስት ወንድምና እህት የመጨረሻ ልጅ ነኝ። ከዛም በኋላ ደግሞ ዲግሪን ጎንደር ዩኒቨርሲቲ ነበር የተማርኩት በኢንግሊሽ ላንጉዌጅ ኤንድ ሊትሬቸር። በሱ ግን ብዙ አልገፋሁበትም። ያው እንደ አጋጣሚ ሆኖ ወደ ሴልስ ገባው መጀመሪያ ላይ የዛሬ 15 ዓመት አካባቢ ነው መሰለኝ። ቀስ እያልኩ እንደ አጋጣሚ ደግሞ ሆኖ አቢሲኒያ ባሉን የሚባል አዲስ ስታርታፕ ድርጅት ነበር በዛን ጊዜ ሆት ኤር ብሉን ላይ ነበር የሚሰሩት እና እዛ ላይ መጀመሪያ እንደ ሴልስ ገባው። ከዛም ሳላስበው ምን ማስተዋል ጀመርኩኝ፣ ሞር ስቶሪ ቴሊንግ በጣም እንደምወድ እና ከሰዎች ጋር ኮኔክት አድርጌ የእነሱን ታሪክ ወደ ካምፔን መቀየር ምናምን የሚሉትን ሳይ እና እንደምወደው ስረዳ ያንን በፕሮፌሽን መልክ ፕሮፌሽናል በሆነ መንገድ ለመማር ወስኜ የተለያዩ ትምህርት ቤቶች ላይ አፕላይ ማድረግ ጀመርኩኝ። አፕላይ ካደረግኳቸው ውስጥ አንዱ ደግሞ ካርዲፍ ሜትሮፖሊታን ዩኒቨርሲቲ ይባላል። ዩኬ ላይ የሚገኝ ዩኒቨርሲቲ ነው እና እዛ ሰማይ ስኮላርሽፕ አግኝቼ ማስተርሴን በቢዝነስ አድሚኒስትሬሽን እና ያው ፎከሴ ደግሞ ኢንተርናሽናል ማርኬቲንግ ላይ ሰራው። ከዛም በኋላ ወደ ኢትዮጵያ ተመልሼ መጥቼ ሃይኒከን ኢትዮጵያን ተቀላቀልኩ በሀረር ብራንድ ማናጀርነት። የዛን ጊዜ ያው ውስጥ ብዙ የነበረው ስኪሎቼ የምወዳቸው ነገሮች በጠቅላላ አፕላይ ማድረግ የቻልኩበት ሮል ነበር ለመጀመሪያ ጊዜ። ያው በጀትም ኮንሰፕትም ሳይዙም ሳይገድበኝ የቻልኩትን ያህል ለመስራት የምሞክርበት ድርጅት በጣም ጥሩ ድርጅት ሆኖ ነበር የዛን ጊዜ ስገባ። ሀረርንም የዛን ጊዜ ያው ቦትሉን ቀይረን ሌብሉን ቀይረን ናሽናል ዋይድ ፕሮዳክት ያደረግነው በ5 ዓመት በሰራውበት ጊዜ ላይ ሀረር መጀመሪያ በኢስት እና ሞስትሊ ሳውት ላይ ነበረ የምንጠቀም የነበረው። ልክ ከ4-5 ዓመት በኋላ ስለቅ ኔሽን ዋይድ ኢትዮጵያ ላይ በጠቅላላ ላይ አሰራጭተ ነው የራሱን ብራንድ አይደንቲቲ ፖዚሽኒንግ ሰርተንለት ትልቅ ብራንድ ሆኖ ነበረ። ከዛም ከባለቤቴ ጋር ወደ ሆላንድ ሙቭ አደረግን። እዛ ደግሞ ስገባ ጀስት የሚባል ኤንጂኦ ነበረ፣ ዳች ኤንጂኦ። የተለያዩ ፕሮጀክቶች የተለያዩ ሀገሮች ላይ ይሰራሉ። እዛ የኮሚኒኬሽን ማኔጀር ፎር አፍሪካ ሆኜ እዛ ገባው። እንደ አጋጣሚ ሆኖ እድለኛ ሆኜ ኮፕ 26 ላይ ኤዲንብሮ የተዘጋጀው ኮፕ 26 ላይ እንደ ፕሬዘንተርነትን ተጠርቼ ወርልድ ሰሚት ላይ አቅርቤ ያለው ስለ ኮሚኒኬሽን ኢንፍሉዌንስ። መጨረሻ ላይ ደግሞ ዩኒሊቨር ግሎባል ቲም ላይ ፕላን ቤስድ ሴክተራቸው ላይ በቢዝነስ ዲቨሎፕመንት አገልግዬ አሁን ወደ ኢትዮጵያ ተመለስኩ። አሁን ደግሞ የራሴን ስታርታፕ እንግዲህ ለመጀመር ወስኜ ፖይንት ኦፍ ቪው የሚባለውን ኮንሰልተንሲ ጀምሬያለሁ። ያው ቤሲክሊ ፖይንት ኦፍ ቪውን የከፈትኩበት ምክንያት ደግሞ ብዙ ብራንዶች ኢትዮጵያ ላይ በጣም ፓወር ያላቸው ብራንዶች ትንሽ ከማስታወቂያ አልፎ ትክክለኛ አይደንቲቲ ቢልድ ለማድረግ ኮሚኒቲውን በፖዚቲቭ ኢምፓክት አገልግሎትና እቃን ከመሸጥ አልፎ ፖዚቲቭ ኢምፓክት መፍጠር የሚችሉ ብዙ ብራንዶች አሉ። ከእነሱ ጋር አንድ ላይ ሆነን ፐርፐሳቸውን እና የኢትዮጵያን ኮሚኒቲ ደግሞ በጥሩ በፖዚቲቭ መንገድ ኢምፓክት የምናደርግበትን ስትራቴጂ አንድ ላይ ለመስራት ፖይንት ኦፍ ቪው ከፈትኩኝ ማለት ነው። ናይስ። ሶ ሁሉም ደግሞ ኢምፕሬሲቭ ነው ራይት? ላይክ ይሄ ጀርኒሽ እንዳለ አስበሽ ነው የገባሽበት ወይስ ላይክ ይሄ በጣም ዊቨን ያደረገም ይመስላል። ስለዚህ what was the journey like? What was በጣም ጥሩ ጥያቄ። ልጅ እያለን እንግዲህ ብዙዎቹ ስታድጉ ምን ትሆናላችሁ ሲባሉ ብዙዎቹ ምን እንደሚሆን ያውቁ ነበረ።
እኔ ግን I never had a clue ምክንያቱም እኔ የምወዳቸው ነገሮች በተፈጥሮ I think እግዚአብሔር ስጦታ የሰጡኝ ነገሮች ወደ ስራ አፕላይ እንዴት እንደሚደረጉ አላውቅም ነበር። ግን በጣም የምወዳቸው የነበረው በጣም ኤነርጄቲክ ነበርኩኝ። ከሰው ጋር ከሁሉም ሰው ጋር ግባባለሁ። የሰውን ታሪክ መስማት ወዳለሁ። አድቫይስ ሳልጠየቅ እሰጣለሁ። እና ያ ሁሉ ነገር ወደ ስራ የሚለው የሚቀየርበት መንገድ አላውቅም ነበር እና ማርኬቲንግ የሚባለው ኮንሰፕት ራሱ በደንብ አይገባኝም ነበረ። ኢቨን ዩኒቨርሲቲ ራሱ እያለሁ ልክ አቢሲና ባሉን ገብቼ ሳስተውለው ነው ይሄ ለካስ ብዙ ፎከስ ያልሰጠሁት ክብር ያልሰጠሁት ስኪሎቼ ከሌላው ለየት የሚያደርገኝ እና ስታንዳውት እንዳደርግ የሚያደርገኝ ስኪሎቼ በጣም አንደርማይን ያደረኳቸው ስኪሎቼ ነበሩ እና የዛን ጊዜ ነው ምንድን ነው ይሄ like why am I so good at this telling stories why am I able to connect ከሰዎች ጋር እና ሀሳባቸውን ወስጄ ወደ ትልቅ ነገር መቀየር የምችለው የሚለው እና አጋጣሚ በትራይል ኤንድ ኤረር ነው እንጂ የተማርኩት ከበፊቱም በቃ ሳድግ ማርኬተር ሆናለሁ ብዬ አልነበረም የጀመርኩት። ኮሚኒኬተር ሆናለሁ ብለሽ ነው? Like I mean it was just a genuine በቃ ከሰው ጋር ያለኝ ግንኙነት ናቹራል የሆነ ግንኙነት ስለነበረ ኢንቴንሽናሊ አልወስደውም። ወሬ ያበላም ትለኝ ነበር እና እኔ ደግሞ በጣም ወሬ ወድ ነበረ። ወሬ ስል ማውራትም ነው ግን መስማትም ነው እና ማርኬተር ወሬኛነት ነው እያልኩኝ አይደለም፣ ግን በጣም ብዙ መስማትን ብዙ መረዳትን ያኛን የሰማሽውና የተረዳሽውን ነገር ደግሞ ገልብጠሽ ለሰው አንደርስታንድ እንዲያደርጉሽ ሳይሆን እንደ ብራንድ አንቺ እንዲረዱሽ ሳይሆን አንቺ እንደ ብራንድ እነሱን ነው መረዳት ያለብሽ። ያንን ነገር ለማድረግ ደግሞ በጣም ስለሰው ኪሪየስ እና ኦፕን መሆን አለብሽ። So that's the whole point I think ወደ ማርኬቲንግ more ድራግ ያደረገኝ ያኛው አስተሳሰብ ይመስለኛል። ግን አሁን ስትዩም like communication ሲባልም ብዙ ሰው የሚወስደው መነጋገሩ ነው right? So understanding-ጉን ብዙ ሰው ይሄ part of communication ብሎ ሊያስበው ይችላል right? ስለዚህ አሁን ለአንቺ እንዴት ነው የረዳሽ like የሰውን ታሪክ መስማት or መውደድ or fitting in or የሆነ ሲናሪዮ ውስጥ ራሽን ከተሽ ከዛ በኋላ እንዴት ረድቶሻል? I think ሁልጊዜ ሁለት አይነት ኮሚኒኬሽን አለ። communication with purpose እና communication without purpose. So አንዳንድ ጊዜ ብዙ ሰው ብዙ ነገር ሊያወራ ይችላል። ከሚያወራው ነገር ጥቂት ሊሆን ይችላል መታወጭለት ነገር ግን ልክ እንዳልኩት ነው ቅድም ጀኑን ሆነሽ ከሰው ጋር ስታወሪ የሜሮንን ኮፍያ አውልቀዋል። ሰውን ስሰማ ታሪክ ሲነግሩኝ በተፈጥሮዬ እንደ በጆሮዬ አይደለም የምሰማው በጭንቅላቴ እዛ ቦታ ላይ እንደዛ ሰው ሆኜ ነው የሚሰማኝ እና አንዳንድ ጊዜ ሰው ራሱ እያለቀሰ የሆነ ነገር ሲያወራልኝ ምንም በማያገባኝ አብሬ ላለቅስ እችላለሁ። ምክንያቱም ያንን ነገር ስሰማ በትሬኒንግ ነው ምናምን አልልሽም፣ የእውነት እግዚአብሔር ያመጣው ነገር ነው። ከድሮም ጀምሮ በቃ ሰው ሲያወራልኝ ራሴን አውልቅና የዛን ሰው ነው የምለብሰው እና የዛን ጊዜ እንደዛ አድርጌ ስሰማቸው ሁል ጊዜ የሆነ ነገር ይመጣል። ግን አንዳንድ ጊዜ ፎርስድ ኮሚኒኬሽን አለ። የግዴታ ከአንድ ሰው ጋር በቃ መነጋገር አለብሽ ቁጭ በይ ተብለሽ ስታናገሪው ደግሞ የዛን ጊዜ ለምን እንደሆነ አላውቅም ያው ከውስጥ የሚመጣ ነገር ስላልሆነ ብሎክድ ያደርጋል። ሁለቱም ቴክኒካሊ ኮሚኒኬሽን ልትይዝ ትችላለች፣ ምክንያቱም አንዱ እየሰማ አንዱ እያወራ ኤክስቼንጅ እየተደራረጋችሁ ነው። ግን አት ኤንድ ኦፍ ዘ ዴይ ምንም አይነት ከሰው ጋር የሚኖረን ኮሚኒኬሽን ጀንወን ከሆነ ጀንወን ስልሽ ደግሞ ከጥቅም ላይ የተያያዘ ሳይሆን ስለዛ ሰው ማን ነው የሚለው መጀመሪያ ሲጀምር ምንም ነገር ማርኬቲንግ አይዲያም ቢሆን ምንም ነገር ቢሆን ሲጀምር በባዶ ጭንቅላት ነው የሚጀምረው። ልሳሳት እችላለሁ ብዬ ነው የሚጀምረው። ማቀው ነገር እንኳን ቢኖር አሁን ለምሳሌ ስላንቺ የሆነ ነገር ማቀው ነገር ቢሆን አብረሽ ከተቀመጥኩ ተሳስቼ ሊሆን ይችላል ብዬ ስሰማሽ በአዋቂ ጆሮ ሳይሆን መስማት ያለብኝ በተማሪ ጆሮ ነው መስማት ያለብኝ። ሶ ኢን ዳት ሴንስ ያኛው ነገር ሳደርግ ደግሞ ለእኔ በጣም ብዙ ኢምፓክት አለው። ብዙ ሀሳቦች ብዙ ኢንስፒሬሽኖች የሚመጡልኝ ላይ ከዛ የሚነሳው ነው። እና ደግሞ I'm sure like conflict resolution ላይ it's probably very helpful. Yes. Unfortunately በጣም conflict avoidant ነኝ በግል ህይወቴ ማለት ነው። በግል ህይወቴ ግን ስራ ላይ I think ባህሪ በጣም ይቀየራል። እንዴት? አሁን ለምሳሌ
አንድ ስራ ላይ በምሰራበት ጊዜ ላይ የሆነ ኦብጀክቲቭ ከያዝኩ በቃ እስከ 80% እስከ 90% አይደለም እስከ 100% ነው መጋደልበት። ኦኬ እዛ ጋር ከደረስኩ ማለት ነው ካመንኩበት የሆነ ነገር ሟች ነሽ ላመንኩበት ሟች ነኝ እና ሞክሬ ተሳስቼ ፌል አድርጌ እማርበታለሁ እንጂ ልሳሳት እችላለሁ ብዬ አላቆምም። እና የዛን ጊዜ አንዳንድ ጊዜ ያው የአንቺን ቪዥን እና የአንቺን አምቢሽን ብዙ ሰው ላይ ረዳ ይችላል እና ቻሌንጅ በምደረግበት ጊዜ ለዛ ነገር እዋጋለሁ። አይ ዶንት ማይንድ ኮንፍሊክት ምክንያቱም አይ ነው ያ ነገር ተሳክቶ ተሰርቶ ካለቀ በኋላ ደስተኛ እንደምትሆኝ ካወቅኩኝ ግን አንቺ ከኋላ ሌላ ባሪየሮች ሊኖሩሽ ይችላሉ። አሁን ለምሳሌ ኦፊስ ፖለቲክስ ሊሆን ይችላል፣ የሼር ሆልደር ፕሬሸር ሊሆን ይችላል፣ የተለያዩ ነገሮች ሊሆን ይችላል። እና የዛን ጊዜ የኔ ስራ ምንድን ነው አንቺን የሚጠቅምሽን ነገር እንደ ክላይንቴ ፑሽ አድርጌሽ ከዛም በኋላ አውትካሙ ላይ ለማድረስ ነው። ለእንደዚህ አይነት ነገሮች if I have to face conflict I'm open to it. ፐርሰናል ላይፌ ላይ ግን 100% ኮንፍሊክት አቮይደንት ነው ማለት ኮኩል የፓሲ ኮንፍሊክት በአንድ መንገድ ከመጣ በዛኛ መንገድ ነው ማመልጠው። በርቆልሽ ተቀርቆልሽ ቻው ነው። very good. Okay, so obviously like ትንሽ ወደ ኮንፍሊክት እንትን ብለናል። ግን ይሄ ካራክተር ከየት የሚመጣው like cuz የሆነ ባክቦን የሚያስፈልገው አልገባሻል? የሆነ ፍርጥም ብለሽ በራስሽ መቋቋምና ራስሽን ዲፌንድ ማድረግ መቻል አለብሽ። ስለዚህ ኬት አመጣሽ? እንግዲህ ወደ ልጅነቴ ልመልስሽ ነው። ልጅ እያለሁ I was very በጣም ኤነርጀቲክ ልጅ ነኝ እንዳልኩሽ። በጣም ቀዥቃዣ የሚሉት ይቺ ልጅ እንደው የሆነ ነገር እንዳትሰበር ያቸው የሰፈር ልጆች ካሉ ፕሮባብሊ አንዷ ነበርኩና በጣም ኪሪዮሲቲ መልብኝ ምናምን እና ግን ብዙ ሰው ያንን ኪሪዮሲቲ እንደ እንትን አያየውም፣ እንደ ጥሩ ነገር አያየውም ነበረ ብዙ ጊዜ። በጣም እድለኛ ነኝ ምክንያቱም ቤተሰቦች በጣም ሰፖርቲቭ ነበሩ። ግን ከብዙ ሰው ጋር ፑሽ ማድረግ ነበረብኝ ባህሪዬን ላለመቀየር እና አባቴ ሁል ጊዜ ምን ይለኛል፣ ሰው ሁል ጊዜ ይመጣል ይሄዳል፣ ግን ዋናው ነገር ከራስሽ ጋር መኖር መማር አለብሽ። ራስሽን በራስሽ ከተቀበልሽ የወደደሽም የጠላሽም ሰው ይመጣል ይሄዳል፣ ዋናው ነገር ከራስሽ ጋር ተስማሚ የሚል ህግ ነበረው። እና የዛን ጊዜ ያው ባህሪዬን ላለመቀየር ከብዙ ሰዎች ጋር እጋፋ ነበር እና እልህን ዲቨሎፕ አደረኩት። ምክንያቱም ሰው ሜሮን ነች ብሎ የሚያስበው አክቹዋሊ ከነበርኩት በጣም የባሰ ነገር ነበረ። እና ቆይ የባሰ ስትይ ላይክ ማለት ያው ልጅ ነሽ፣ ኪሪየስ ትሆኛለሽ፣ ታጠፊያለሽ። ግን እኛ ሀገር ጋር ዛሬ ያጠፋሽውን ሳይሆን ነገ ልታጠፊው የምትችይውን ነው የሚያስቡት። እና ይቺ ልጅማ በቃ ምናምን የሚሉት ነገር አለ እና ለነገም አትሆንም እና በዛ አጋጣሚ ብዙ ጊዜ ፑሽ ይደረግ ስለነበረ እልህ ያዘኝ። ማለት በቃ I'm gonna prove them wrong። እኔ መጥፎ ልጅ አይደለሁም፣ እኔ አስቸጋሪ ልጅ አይደለሁም። ግን ማወቅ ስለምፈልግ ነው። ብዙ ጥያቄዎች ስለነበሩ ጥያቄ መጠየቅ ስለምፈልግ ነው። እና የዛን ጊዜ ዲቨሎፕ ያደረግኩት እልህ ሰውን እንዳልሰማ አረገኝ። ማለት ኔጌቲቭ ኮሜንቶችን እና አልባሌ ፕሬሸሮችን ወደ ጎን እንዳረግ አረገኝ። እና ያኛው እልህ ዲቨሎፕ እያደረገ ወደዚህ እድሜ ሲመጣ በጣም ብዙ ነገር ላይ እየጠቀመ ይመጣ። ባይ ዘ ዌይ እልህ ጥሩና መጥፎ አለ። አንዳንድ ጊዜ እልህ ተጋብተሽ ማይሆን መንገድ ላይ ይሄድሽ ፑሽ አድርገሽ በእልህ ልትጠፊ ትችላለሽ። እግዚአብሔር ይመስገን የኔ እልህ ወደ ጥሩ ነገር ነው የወሰደኝ። ስፖርት ራሱ ስሰራ ኧረ በቃሽ ከዚህ በላይ ትሰበራለሽ እያሉ እጨምራለሁ አትሌቶቼ። ምክንያቱም እችላለሁ የሚለውን አስተሳሰብ በቃ I can do this የሚለው አስተሳሰብ ስለነበረ ነው። እና ለራስሽም ፕሩፍ ማድረግ ትፈልጋለሽ? አሁን አልፈልግም ምክንያቱም I feel like I don't need to። በድሮ ጊዜ ግን ምክንያቱም ብዙ ጊዜ ልጅ ሆነሽ ከልጆች ጋር ትወዳደረሽ አሁን ግን ባለኝ ህይወት እግዚአብሔር ይመስገን በጣም ደስተኛ ነኝ። ምንም የምቀይረው ማስተካክለው ነገር የለም። እሱ እንዳለው ፈጣሪ እንዳለው ደርሻለሁ። ይመስገን ነው። So I think
በራስሽም እንትን አለሽ። ከዛ ላይ ደግሞ የቤተሰብም እርዳታ ኦር አክሰፕተንስም ነበረ። ያንን ባታገኝ ኖሮ how do you think ትጠፊ ነበር? እልሁ ያጠፋሽ ነበረ ነው ወይስ? የሰው ድምፅ ያጠፋኝ ነበረ። ኦኬ አንድ እንግዲህ ከፈቀድሽልኝ አንድ ታሪክ በልጅነት የሰማሁት እስከዛሬ ድረስ ጭንቅላቴ ላይ ያለ ታሪክ አለና ምንድነው ጉድጓድ ተቆፍሮ የእንቁራሪቶች ጉድጓድ መውጣት ውድድር ነበረ። እሺ እና ሁሉም እንቁራሪቶች ጉድጓድ እስከተቷቸው ከዛ ሁሉም ያው ወደ ላይ ለመውጣት ሁሉም እየተታገሉ ነበረ። ከዛም ያው ከውጭ ደግሞ አጨብጫቢዎችና ምንድነው ደጋፊዎች ከውጭ ሆነው ወይኔ አሁንማ ላይ ደረሰ፣ ወይኔ እንዳይወድቅ ሲሉ እንቁራሪቶቹ በየተራ መውደቅ ጀመሩ። አንድ እንቁራሪት ግን ቀጥ ብሎ እስከ መጨረሻ ድረስ ወጥቶ ከቆመ በኋላ ኢንተርቪው ሲያደርጉት ያው ታሪክ ተረት ነው። እንቁራሪት ምን እያወራች ነው እንዳትል፣ እንቁራሪት ወጥቶ ምንድነው እንዴት አድርገህ ሁሉም ሰው በቃ መጨረሻ ላይ ሲደርስ እየወደቀ እንዴት አንተ ሙሉን ወጣ ብለው ሲጠይቁት መስማት አልችልም፣ ምክንያቱም እዛ ጋር ውጭ ያለው ሰው የውጭ ድምፅ አፌክት ስላላደረገው ያ እንቁራሪት የክራውድ ድምፅ ሳይሆን የራሱን ቪዥን እና የራሱን መንገድ ተከትሎ እስከ መጨረሻ ወጣው የክራውዱ ማስጠንቀቂያ ውስጡ ስላልገባ ነው። እና ለእኔም እንግዲህ ወላጆቼ ባይኖሩ ወንድሞች በጣም ሰፖርት ባያደርጉኝ አይ ቲንክ የክራውዱ ድምፅ ያጠፋኝ ነበረ። ግን አይ ቲንክ ቤተሰቦቼ እንደ ጥጥ ነው አገለገሉኝ። አዎ አይ ሚን አይ ቲንክ በጣም ኢምፖርታንትም ነው ላይክ ማርኬቲንግም ይሄ ታሪክም ስለሆነ የምትናገሪው ኦር የሆነ እንትን ይዘሽ ምንድነው አላማ ይዘሽ ስለሆነ የምትራመጁ ሰው እንዲረዳውን ትፈልጊያለሽ። ከዛ በኋላ ደግሞ በአንድ በኩልም በጣም ብዙ ክሪቲኮችም ሊያጋጥሙሽ ስለሚችሉ የሆነ የራስሽን መንገድ ይዘሽ አይ ይሄንን አምንበታለሁ ብለሽ መቀጠልሽ። ስለ ሀረር ትንሽ እናውራ። ላይክ ይሄ ዩር ኢምፓክት አንዳንድ ሀሳቦች ከየትን ጀመር? ብራንድ ማናጀር ነበር ሀረር እና ስትረከቢው የሆነ ስቲል ፕሬዘንስ የነበረው ብራንድ ነበረ፣ ግን ብዙ ቦታ ብዙ ሊደርስ የሚችል ብራንድም እንደነበረ አይተሹ ነበረ። ስለዚህ እንዴት አድርገሽ ወደዛ ወሰድሽው? ከዛ በኋላ ሎካሊ ደግሞ ማርኬቲንግ ምን ይመስላል የሚለውን ነገር ትንሽ አድረስ እንድናደርገው ነው። ይሄ ኢምፓክቱን ከየት ወዴት ነው የወሰድሽው? ከዛ በኋላ ደግሞ በምን አይን አይተሹ ነው? ሀረር ከድሮም ከልጅነቴም የማውቀው ብራንድ ነበረ። አባቴም በፊት ምንድነው ለኛ ከትምህርት ቤት ወስዶ ለራሱ ቢራ ለኛ ለስላሳ ቆሎ ተገዝቶልን እንደዛ ነው ያሳለፍነው። እና ሀረር ሁሉም ሰው የሚያውቀው ብራንድ ነው። ምንድን የሆነው ኦቨር ዘ ይርስ ያው ከጊዜው ጋር አንድ ብራንድ ከጊዜው ጋር ራሱን መውሰድ አለበት። ሀረር በኳሊቲ ደረጃ ምንም ያውቀዋል። የቢራውም ልዩነት ምንም ጥያቄ የሌለው ነገር ነው። ኦንሊ ቻሌንጅ የነበረው ኢሜጅ ዋይዝ ነበር። የአባቶቻችን ቢራ የሚል አሶሲዬሽን ነበሩ። ምክንያቱም የዛን ጊዜ ጠርሙሱም በፊቱ ደለጭ አለች እንደሱ ነበረ። ቤታም እንደዛ ነበረ። ሌብሉም ትንሽ በድሮ ስታይል ነበረ። አት ዘ ሴም ታይም ደግሞ ዩኒክ ፐርስፔክቲቭ አልነበረውም። ከጊዜ በኋላ ያለፈበት ነገር ሆነ። ከዛም በኋላ ሀረርን ለመቀየር ስንወስን በጣም አሁንም ኮርቼ የምናገረው ነገር ብቻዬን አይደለም። ያው እንደ ብራንድ ማኔጀር አንቺ የሀረር ተብለሽ ይጠራልሻል እንጂ እኔ ሞር እንደ ሸረሪት ነበርኩኝ። እንደ ድር
ከአንዱ ቦታ አንዱን ኮኔክት እያደረግኩ ነበር እንጂ የሰራሁት ብዙ ነገር ከቲሞቼ ጋር የሰራሁት ነገር ነው እና ከሴልሶች ጋርም ከክሬቲቭ ኤጀንሲ ጋርም። ግን አንድ ነገር የተረዳ ነው ምንድን ነው ሀረር የራሱን አይደንቲቲ ያስፈልገዋል የሚለው ነገር ነበር። ከዛም እንደ አጋጣሚ ሆኖ ከሴልስ ልጆቻችን ጋር እንትን ወተን ነበረ፣ ትሬድ ቪዚት ወተን ነበረ። የዛን ጊዜ በወጣንበት ጊዜ ከአንዱ ሴልስ ጋር እያወራን ጠዋት ላይ በጣም ሲሪየስ ልጅ ነበር፣ ቀን ላይ ማለት ነው በጣም በቃ ይሄ እንደዚህ ይሰራ ይሄ እንደዚህ ይደረግ በጣም ሲሪየስ ልጅ ነው። ከዛም በኋላ ከሰዓት ነው ወደ ማታ አካባቢ ስራ ጨርሰን አንድ ላይ በምንቀመጥበት ጊዜ ላይ በጣም ፈታ ያለ ልጅ እና ቀልደኛ ነው፣ ኤነርጀቲክ ነው። በጣም በቃ ላይፍ ኦፍ ዘ ሾው ሆነ። አንተ ምን ሆነ ነው ዛሬ ጠዋትና ከማታ የተለያየ ሰው ክብና እንዴ? አሁን ከእናንተ ጋር እንደመሆነው ቀን ላይ ከሆን ማንም ኖባዲ ውድ ቴክ ሚ ሲሪየስሊ እና ወንድ እኮ ነኝ ያው ቆፍጠን ማለት አለብኝ የሚለው ነገር አወራና ያ ነገር ጭንቅላቴ ላይ ቀረ። ያ ማለት ወንዶች ግድ ወንዳ ወንድ መሆን ያለባቸው ፐብሊክ ሴቲንግ ላይ እንዲከበሩ የሚለው ማለት ነው። ከዛም ካክተስ ነበረ ኤጀንሲያችን የዛን ጊዜ ካክተስ ጋር ተገናኘን። ይሄ ነገር እንዴት እናድርገው ተባለ። ከዛም ካክተስ they did an amazing job. They came up with a whole brilliant campaign አንድ ላይ ሆነን ከዛ በኋላ ምንድነው ፕሮሞት ማድረግ የጀመርነው በቃ be your funny self ራሳችሁን ሁኑ። ከዛም ሽብርቅ ብዬ ከዛም በኋላ ከአብለኔ ጋር ደግሞ የተለያዩ የቲቪ ማስታወቂያዎችን ከሀገር ወደ ሀገር እየሄደ ከዛ በኋላ ኮሚኒኬሽናችን ሞር ላይት ሃርትድ ሆነ። ቢራው ትንሽ መረር ይላል፣ ፐርሶናሊቲ ደግሞ it's a bit more lively. So we felt like ወንዶች ሪፕሬዘንት የሚያደርግ ጥሩ ፖዚሽን ይሆናል። Don't get me wrong, ሴቶችም they're very much part of the strategy. ግን at that time የነበረው 80% ተጠቃሚው ወንዶች ስለነበሩ ያው subconsciously ትንሽ ወደ ወንዶች ነው። ግን at the end of the day ሜሴጁ አንድ አይነት ነበረ፣ ራሳችሁ funny self። ምክንያቱም funny ስለሆናችሁ ማንነታችሁን አይቀንስም። ሲሪየስነታችሁ ልክ እንደ ቢራው ጠንከር ማለታችሁ it's still there, but you could still be your funny self የሚለውን ነገር ከሰራም በኋላ የአክሽ ጋር በጣም ጥሩ ፖዚቲቭ አውትካም አለ። fantastic. so ሎካል ማርኬቲንጉን አይተሽዋል፣ ግሎባል ማርኬቲንጉንም ደግሞ አይተሽዋል። ስለዚህ ይሄ let's touch on ትንሽ ግሎባል ማርኬቲንግ ምን እንደሚመስል እና how do you compare ሁለቱን? ምን ያመሳስላቸዋል? ምን ያለያያቸዋል? approaches, strategies? so global marketing ላይ ስሰራ ወደ 12 ሀገሮች ላይ ከኢትዮጵያ ውጭ ላይ የሰራሁት ትንሽ ከሳሳይ በቀር እዛ ላይ በምሰራበት ጊዜ I think በሲሚላር ሲውል ጀመር። okay similarity at the end of the day similar objective ነው ያለን። at the end of the day ብራንዳችን ግሮ እንዲያደርግ እንፈልጋለን፣ አዌርነስ እንዲጨምር እንፈልጋለን፣ ከኮንሱመር ጋር ኮኔክት ማድረግ እንፈልጋለን፣ ክላይንቶች ቢዝነሳችንን ኤክስፓንድ ማድረግ እንፈልጋለን። ሰው ነበር ተመሳሳይ ነው። the way we do it ግን was a bit different. I think አይንከንን እዚህ ኢኩዌሽን ውስጥ ባላስገባው ደስ ይለኛል፣ ምክንያቱም በግሎባል ስታንዳርድ ስለምንሰራ ስለነበር። ግን one of the things that I noticed ብዙ ሀገሮች ላይ በምሰራበት ጊዜ ላይ I was constantly being told risk ውሰጂ። okay ከተበላሸም it's okay, we'll find a way to fix it, let's try it። የሆነ ሀሳብ ሲመጣ before we say yes or no we see how much ምን ያህል ውሃ ይዛል ሀሳቡ ውሃ በደንብ ከያዘ ለመሳሳት ብዙ ሪስክ አልነበረውም። so risk avoiding የሚባለው ሳይድ ኦፍ ነበር completely shut off አደረኩት እዛ እያለ። okay and that really helped። ምክንያቱም የሆነ ሀሳብ ሲመጣ እንዴት አይሰራም ሳይሆን እንዴት ይሰራል የሚለው ማሰብ ጀመርኩኝ። so that really helped in a lot of ways. at the same time I think እኛ ሀገር ላይ ትንሽ ላክ የምናደርገው ምንድን ነው መሳሳትን እንፈራለን። okay ከአስተዳደጋችንም ከባህላችንም መሳሳትና ማጥፋት እንደ ትልቅ ጥፋት ነው የሚታየው።
So with that sense ምንድነው ከልጅነታችን ስናጠፋ ተገርፈን ተቆጥተን ተገስጸን ያደግነው እዛ ደግሞ it's the opposite ካጠፋሽ በኋላ ምን ተማርሽበት ነው እንጂ የምትጠይቂው ከዛ በኋላ ያንቺ ጥፋት እንደ ጥፋት ሳይሆን ታይቶ የምትቀጭው the rest of the team ያን ጥፋት እንዳያጠፋ እንዴት ነው ትሬን የምናደርገው ነው so very productive የሆነ ማጥፋት ዘዴ ማይንድሰት ነበር የነበረው ፕላን ይወጣልሽ በደንብ እና like ስሳሳት ራሱ ተሳሳትኩ ለማለት አላፍርም ነበር ምክንያቱም ማፍረው ምንድነው ተሳስቼ ምንም ካልተማርኩበት ነው ወይም ደግሞ እንዴት ማስተካከል እንደምችል ካላወቅኩበት ነው ሱማ ችግር አለው exactly so ማጥፋት ምንም ችግር አልነበረም and I think ልጆቼንም አሁን ያው የሁለት ልጆች እናት ነኝ ልጆቼንም encourage ማድረጋቸው አጥፉ ነው ማለት ኢንቴንሽናል ጥፋት አይደለም ይሄን አውቆ ምናምን አውቆ ማጥፋት ሳይሆን ግን ኤክስፐሪመንት ሲያደርግ የሆነ ነገር ለማወቅ ሲሞክሩ ምናምን አልቆጣቸው ምክንያቱም I think that's what we miss in the community ስናጠፋው ሁልጊዜ እንቀጣለን ሰው ያኛ ጥፋት ፍራቻ ደግሞ ወይ ጥፋታችን ሌላ ሰው ላይ ሽፍት እናደርጋለን ወይ ደግሞ የቪክቲም ማይንድሰት እንይዛለን የተጎጂ አስተሳሰብ so I think that was the biggest difference. Okay. Would you say obviously ከሃይኒከን ጋር ለሰራሻቸው ስራዎች like ጥፋቶችም ምናምን ይኖራቸዋል right ስለዚህ ይሄ በኤክስፔሪየንሶችሽም ሃይኒከንም ኢንተርናሽናል ሌላም ድርጅትም እንዴት ነበረ welcomed ሆነው ወይም ደግሞ reciprocated because I know ይሄ ፕላን ነበረው ዳይሬክሽን ነበረው ምናምን አጠፋፉ ግን መማሪያው ዘዴስ because I think አሁን ብዙ ሰው ማጥፋትን or failureን እንደ ጥሩ ነገር አይቶታል ተቀብሎታል and that's good ግን በዛው ልክ ደግሞ fully accept ያደረገው አይመስለኝም just because yes ጥፋት ይጠፋል ከዛ በኋላ ግን or fail ታረጊያለሽ ከዛ በኋላ ግን ወይ እንደገና ደግመያለሽ ወይ አትማሪበትም ወይ የሆነ መሃል ላይ የሆነ ዲስከኔክት ይፈጠራል ወይ እንደገና የምትሞክሪው ነገር it's completely different or 360 shift ይኖራል ምናምን right or 180 shift ይኖራል ስለዚህ learning curve ላንቺ ምን ይመስል ነበረ so ትንሽ እኔ አድቫንቴጅ የነበረኝ ምንድነው ከድሩም እያጠፋው ስላደኩ ጥፋት አልነበረም ብርቅ ያልነበረ ግን ካጠፋው በኋላ ደግሞ ሁሉ ጊዜ ቆም ያስባል ኦኬ በጣም ቆይ ይሄ ነገር ግን እንደዚህ ሆነ ለምንድነው እንደዚህ ባረቆስ ኖሮ ምናምን ከሚኖረው ነበር ምናምን እና ይሄ ነገሮች ሁሉ ማብላላቸው ነገሮች ሶ አጥፍቼ እንደ እንትን ዘልያ አልፈው ኦኬ በቃ ጠፍቷል ያስባል ምንድነው እንደዚህ ያደረኩት እንዴ አንዳንድ ጊዜ አሁን ውስጥ እየታወቀኝ የሆነ ነገር ማድረግ እንደሌለብኝ ያወቅኩኝ በቃ ሰው ለማስደሰት ይሆናል ወይ ደግሞ ምናልባት ብዬ ለመሞከር ሪስክ ቴኪንግ ሊሆን ይችላል ሞክረውና ሳይሳካ ይቀራል ከዛ በኋላ ግን አይሰዳንና አናላይዝ ችግሩ ብዙ ሰው እንደዛ ማያደርግበት ምክንያት ምንድነው አንደኛ ትራውማ ሪስፖንስ ሰው ልጅ ያለሽ ስታጠፊ በጣም ትቀጭ ከሆነ ወይም ደግሞ በጣም ሰልፍ ክሪቲሳይዝ የምታደርጊ ከሆነ ጭንቅላትሽ ያንን ነገር እንደ ትራውማ ነው ሰው ትራውማ ሲያደርገው ምንድነው የሚያደርገው ያንን ነገር ቶሎ ዘሎ ለማለፍ ነው የሚሞክረው ቁጭ ብለሽ ነገር ማሰብ እንዴት ነው ቆሻሻ ላይ ተዘፍቆ እንደመጣ ኤክሰርሳይዝ አይደለም ግን ያኛው ማለት ከጥፋት ጋር ያያያዝነው ነገር እንደ ክፋት እንደ ጥሩ ነገር ስላልሆነ ተደርጎ ስለታሰበ ነውና ብዙ ሰው ከጥፋቱ መማሩ ምንድነው ያ ትራውማ ሪስፖንሱ ያ ነገር ፔንፉል ስለሚሆንበት ያንን ሞመንት ሽፍን አድርጎ ሞክረና ሪፍሌክሽን ሞመንት ምንላቸው ነገሮች አይኖሩንም ሳይኮሎጂስት አይደለሁም ግን እንደራሴ እንደኔ ብዙ ነገር ላይ especially ምንድነው I think አሁን 35 ዓመቴ ነው ግን ከ30 ዓመቴ ጀምሮ በጣም ራሴን አንደርስታንድ ለማድረግ ብዙ ነገር እየሞከርኩ ነበር like I said
አንዳንድ ነገሮች ትንሽ ከሰዎች ለየት አድርጌ ማድረጋቸው ነገሮች ለምንድን ነው እንደዚህ ማድረገው ብዬ ልክ ትሬስ ባክ ሳደርግ ወደ ልጅነት ነው የሚወስደኝ። ጥሩም መጥፎ እኔ ነኝ ያበድኩት ወይስ ሌላ ችግር አለ? በቃ የሆነ ለምሳሌ ለምንድን ነው ኮንፍሊክት አቮይደንት የነበርኩት ብለሽ ስታስቢ ማኬዝ ትልቅ ቤተሰብ ለን ምናምን ጭቅጭቅ ከሰማሁ ሁልጊዜ አልፈልግም በቃለሁ። አሁን ኖርማል ኮንቨርሴሽን እንደ ኮንፍሊክት ይሄ ኖርማል ኮንቨርሴሽን ሳይሆን ትንሽ ኤስካሌት ሲያደርግ ነው ኮንቨርሴሽን ላይ ሲገባ እንደ አግሬሲቭነት ስለማየው ቶሎ ብዬ ባካውት አደርጋለሁ። በቃ ተውኩት ነገር ያ ያኛው ነገር የመጣው ከልጅነቴ ነው። ብዙ ነገሮች ያው ዛሬ የማደርጋቸው ነገሮች በልጅነቴ ሲድ የተደረጉ ብዙ ነገሮች ናቸው እና አይ ቲንክ አት ኤንድ ኦፍ ዘ ዴይ ሁላችንም ወደኋላ ዙር ብለን ካየነው በኋላ ጭንቅላታችንን ሪሰት ማድረግ ያስፈልገናል። አንዳንድ ነገሮች ላይ ሁሉ አይደለም። የኛ ሀገር በጣም ብዙ ቫሊዎች አሉ፣ ብዙ ነገሮች አሉ። ኢትዮጵያ ቆማ የሄደችው በምንም አይደለም፣ ግን ያኛው ነገር እየወረደ ወደኛ የመጣው ቫሊዎች እሱ ስለሚይዘን ነው። ግን አንዳንድ ደግሞ ኦብቪየስሊ ጥሩ ያልሆኑ እንትኖች አሉ። ልጅ ላይ መጮ እነዚህ ነገሮች በኋላ ልጆቹን very reserved. Exactly. So I think at the end of the day we always have to go መጀመሪያችን ላይ ከዛ በኋላ አንዳንድ ነገሮች ላይ ራሳችን የምናየው ያንን ነገር ኮንፍረንት ካደረግን በኋላ ጥፋትንም ችግርንም እንዴት ሪዞልቭ እናደርጋለን የሚለውን ነገር ከጥፋታችን ደግሞ እንዴት እንማራለን የሚለው ነገር የዛን ጊዜ ነው የሚጀምረው። እና አይ ቲንክ አናሊቲካል ስኪልም ትንሽ ቢልድ አፕ ያደርጋል አይደል ነው በጣም እሱ ነገር ባይኖርሽ ስትራቴጂ ላይ እንዴት ኢምፕሊመንት ታደርጊዋለሽ? አናሊቲካል ስኪል ፎር ሹር በጣም የሚያስፈልግ ነገር ነው። እና አት ዘ ሴም ታይም ደግሞ ኢትስ ምንድን ነው ብዙ አሁን ወደ ማርኬቲንግ ስመልስሽ አይ ቲንክ ብዙ ጊዜ ኖትስ የማደርገው ብዙ ኮሚኒኬሽን ክራውድ መከተል ነው፣ ትሬንድ መከተል ነው። አዎ እና እስፔሻሊ አሁን ደግሞ ሁሉም አንድ አይነት እየመሰለ የመጣበት ጊዜም አለ እና አዳይቶች ይሄ ብራንድ ምንድን ነው ብለሽ ኢሚዲየት ሪኮል ላይኖርሽ ይችላል። ምክንያቱም በቃ we're just following everybody እና at the end of the day in order to be የራስሽን ብራንድ ይዘሽ ስታንድ አውት ማድረግ ከፈለግሽ you need to analyze your brand down to its core. What do I stand for? What do I represent? Maybe the way የአንቺ ብራንድ ሬፕሬዘንት መደረግ ያለበት አሁን ክራውዱ ፎሎ የሚያደርገው መንገድ ላይሆን ይችላል። Maybe you have to come up with a new way to do it. So and make the crowd follow you. Yeah, exactly. So that's the whole point of you, Yalkut. Not a view, but you. That's the whole point. Nice. It's like instead of following the crowd, find out who you are as a brand. Because have your own authentic voice. Represent your brand in a way Lilaonum inspire matter. And at the same time, that makes you stand out and stand for something other than a product. ምክንያቱም ካየሹ ቢራ ነው ዳይፐር ነው ወተት ነው it's a product at the end of the day ግን it can be more than a product if you allow it to be. So analytical thinking ላይ ምን ይመጣል ብራንዳችን ላይ ራሱ ስንመጣ okay who am I, like I need to analyze who am I as a brand and what am I here to serve. So what do I stand for? ቢዝነስ ሙሉ ለሙሉ ፌል ቢያስደርግብኝም what do I stand for? Do I stand for women empowerment? Do I stand for self-expression? Do I stand for, suppressed communities? What do I actually stand for? Now, how do I communicate that? And at the same time, crowd ይወደኛል ወይ ሳይሆን ማንን ነው የምፈልገው? ኒሼ ማን ነው? አሁን ቫይራል መሆን it's a trend አይደል? ይሄ ሁሉም everyone wants to be viral ግን if it's not built on purpose ከሌለው it's a short-lived it's a very very short-lived excitement. ከዛ በኋላ another brand will come, will take the trend, and then another will come, will take the trend. There are some really good brands in Ziagar that really stand for something, ግን unfortunately, at least by my assessment, I feel like a lot of our brands could do a lot better. Okay. ጥሩ ቆንጆ ማስታወቂያ ከመስራት አልፈን we need to stand up for something as a nation and as a brand, as a community. So what do I stand for? Where is my place? Personality. Yeah, in that setup, where should I be? Where do I make the most impact? Beyond profit margins and beyond sales, I think if we genuinely care about our consumers or our customers,
really try to get to know them, that's where the biggest impact is. And at the end of the day, money will follow. But if you put money first, I just want to drive more sales, the moment ሌላ ብራንድ የመጣ with purpose ሲመጣ you're gone. good segue ግን ከዚ ልጠይቅሽ የፈለኩት ነገር ሴልስ እና ማርኬቲንግ አብዛኛው ጊዜ especially local context ላይ አንድ ላይ ነው። ስለዚህ ስራም ሲወጣል ሴልስ and ማርኬቲንግ ኤክስፐርት ተብሎ ነው የሚወጣው right? እና is there a difference? ግን right? Because የሚታወቀው ነገር ሴልስ አንድ ነገር ነው፣ ማርኬቲንግ አንድ ነገር ነው። ስለዚህ in your eyes የሚለያቸው ነገር አለ፣ አብሮ የሚያመጣቸው ነገር አለ። ምንድን ነው ሴልስ እና ማርኬቲንግ? so luckily ሁለቱም ፊልድ ላይ ስለሰራው ጥቅም አለኝ ፐርስፔክቲቭ ሰጣለሁ። I think so ምንድነው አንድ የሚያመሳስላቸው ነገሮች አሉ። ምክንያቱም they're both public facing their roles. It's about getting to understand your consumers and customers, and it's about disseminating the message uniformly. Like marketing አንድ ነገር የተናገረ ሴልስ ሌላ ነገር ሊናገር አይችልም። ከላይ እስከ ከጀነራል ማናጀሩ እስከ I don't know እስከ ኢንተርን አንድ አይነት what is your company, what is your brand ሲል አንድ ነገር መናገር አለባቸው። ግን especially ሴልስ እና ማርኬቲንግ ምክንያቱም አንድ እጅ ለእጅ የሚሰሩት ነው። ግን there's also a very big difference. The biggest difference is marketing ላይ it's a lot about telling stories. It's also a lot being emotionally vulnerable. And it's a lot about risk assessment, because when you put something out, it's for the world to see. So you really have to be a very good storyteller, but also a very good communicator, and also a very insightful person. Like you need to be an empath almost. So በጣም የመረዳት ግዴታ አለብሽ ኬተር የምታረጊውን ሰው እና I'm talking about mass. ሴልስ ላይ ደግሞ you need to be really good at building relationships one-on-one ከእያንዳንዱ on the ground ላይ የሚመጣው ነገር projection, making sure like the numbers are correct. እዚህ ጋር ማርኬቲንግ የሚሰራው ነገር ሴልሱ ጋር represent ካልተደረገ it doesn't make an impact at the end of the day. ምክንያቱም እዚህ ጋር ሴልሱ is at the end of the day is your money maker. So ሁለቱ የተለያየ responsibility ናላቸው፣ ግን at the end of the day they both serve the same purpose. So that's the similarity and difference. Personally, Lenny, I lean towards more marketing. I could do sales, but it's a bit more. How do you say it? One-on-one. Yeah, but it's not my passion. It's not my core skill. I can do it. Good, it gives me a lot less energy. Good, I've seen them all, but mind-blowing salespeople like that. I go like. Live for it. Give me an idea. ብዙ ሀሳቤን by the way most of ከሴልሶች ጋር ያለኝ relationship it's በቃ hand in glove። ምክንያቱም all my inspirations I always go with them. I check it with them ምክንያቱም እነሱ መሬት ላይ ያለውን ነገር በደንብ ስለሚያውቁት ይሄን ካምፔን ልሰራ አስቤ ነበር። This is the idea. What do you guys think? I involved them through the whole process. አክቲቬሽን ስንሰራ ይሄን ነው ማድረገው ኤክስኪዩት አድርጉት ብያለሁ። አንድ ላይ ቁጭ ብለን እስኪ እንዴት እናድርገው እና ብዙ ክሬዲት የወሰድኩት ራሱ አንድ ላይ የሰራናቸው ነገሮች ናቸው። እና at the end of the day ሁለቱም ተለያይተው የሚኖሩት አይደለም። ግን I think the biggest misconception is ሴልስ እና ማርኬቲንግ ተብሎ አንድ ላይ ዲፋይን ሲደረግ ኤክስፔክቴሽናችንም እንደዛ መሆን አለበት። ቢካዝ ሁለት እግር ስላለሽ ሁለት ዛፍ ወጣምና አንዳንድ ጊዜ በጣም አንሪሊስቲክ ኤክስፔክቴሽን ይኖራቸዋል። ሴልስና ማርኬቲንግ ተብለህ ተቀጥረሃል you have to be perfect at both ምናምን ትበልሽ ከዛ በኋላ ዲስአፖይንትመንት ፊል ያደርጋል መጨረሻ ላይ። there are some people I'm sure that they can do it. ግን I think they both serve the same purpose but then different gears አይደለም። because ብዙ ጊዜ ታይዋለሽም like ይሄ ሴልስ እና ማርኬቲንግ ሚለው ስራ ዘርፍ ራሱ ቀርበሽ አንዳንድ ሰው ስታናግሪ አንድ ቀን ሴልስ ናቸው፣ አንድ ቀን ማርኬቲንግ ናቸው፣ አንድ ቀን ራይት። ስለዚህ ይሄ እንትንም የለውም ጎልም የለውም ራይት። ሶ አንድ ሰው ማርኬቲንግ ሲኖር እና ወይ አንድ ሰው ሴልስ ሲኖር አብሮ ለማስኬድም ይቀላል። ቢካዝ
ያ ሰው አናግሮ ከመጣ በኋላ አይዲያውን ሼር ሲያደርግ ማርኬተር ደግሞ ሄዶ ኦኬ እንደዚህ አይነት ኢምፕሊመንት በእንደዚህ አይነት መልክ ኢምፕሊመንት ማድረግ እንችላለን፣ እንደዚህ አይነት አይዲያዎች አሉ ኦር እንደዚህ አይነት ወሬዎች አሉ የሚለውን ነገር ማርኬተሩ ኢምፕሊመንት ያደርጉ ሪፍሌክትም ለማድረግ ይረዳል። ግን አንቺ ሄደሽ ከዛ በኋላ አናግረሽ ነው ችግሩን ተቀብለሽ ራስሽ ፈተሽ ነው እንጂ ትንሽ የሚከብድም ይመስለኛል። ይደክማል። መክበድም ብቻ ሳይሆን ይደክማል። ማለት ክሬቲቪቲ በጣም ያስፈልግሻል። ግን ክሬቲቪቲ አት ሴም ታይም ደግሞ ኢንስፓየር መደረግ አለበት። አንዳንድ ጊዜ ሁለት ነገር ላይ ስትለጠጪ ጭንቅላትሽ ክሬቲቪቲሽ ሊቀንስ ይችላል እና that's basically a poison. Like creativity is just putting someone in a very uninspiring situation. ሊያስገብተው ይሄንን ስራ ዛሬ ይሄ ተሰርቷል ከዛ በኋላ ግን it becomes very challenging ለዛ ሰው እንትን ለማለት እኔ መውሰድ ምንድነው የሆነ ነገር ካምፔን ከመስራት በፊት ስለማንኛውም ቶፒክ ሂጄ ነው ማየው። መጀመሪያ ሂጄ አሁን ለምሳሌ ላይ just የተወሰነ ዶክመንተሪ ሰርችላቸዋለሁ እና ዶክመንተሪ ስንሰራ መጀመሪያ ነገርኳቸው አንድ ላይ አልጽፍም፣ ጽፌ ከእንደገና ሹት አድርገነው ፕሮዲስ አድርገን ጨርሰናል። አንድ ላይ አልጽፍም አልኳቸው። ለምን አለ ሂጂ ስለማን እንደማወራ የእነሱን ታሪክ ሳልሰማ አምናደኝ እና የነበረው ፕሮጀክት ለቶጎ ማዳጋስካር እና ኢትዮጵያ ነበር። ሶስቱም ጋር ሂጂ I spent as much time ቁጭ ብዬ ሰዎችን ያናገርኳቸው what's the culture, what's this. So ይሄ ሁሉ ማድረግ የቻልኩት ፎከስ አንድ ስለነበረ ነው። So in a lot of ways creativity should be የሚያደርገው የሆነ ነገር you give focus to growth አይደለም። So at the end of the day ሁለት ነገር ላይ ደግሞ ፎከስ ስታደርጊ it doesn't have the same level of energy. So I think that's where a lot of ብዙ ቻሌንጆች የሚመጡት ሰዎች ላይ ድርጅቶች ላይ is አንዳንድ ጊዜ ለኮስት ካቲንግ ተብሎ አንዳንድ ጊዜ እንደ አንድ ፊልድ አድርገው ስለሚያዩት ምናምን በቃ አንድ ላይ ጭቅ አድርገን እናስገባው ነው ብታደሰ ወርክ አንድ አይነት አይደለ እንዴ? ምንድን ነው ለከሰት ሁለቱም ራሳቸው በጣም ዩኒክ ስኪል ሴት አላቸው። ሁለቱም ኢሰንሻል ናቸው። so it's basically saying like በቃ architect እና engineer አንድ አይነት አይሆንም። Exactly. So at the end of the day you just have to make sure that you have to give each the same focus. Okay. Fair. So I know the point of view ትንሽ ትነካክተሻል ግን I know this is not your first startup. ስለዚህ ትንሽ entrepreneurial journey ምን ይመስል ነበር? That's a very good question. እንግዲህ proudly boast የማደርግበት ጥሩ ፌሊየር እንደውም አንዱ እሱ ምን ተማርን ብዙ ነገር ስለተጠቀምኩበት። so ልክ ከኢትዮጵያ ወደ ሆላንድ ሙቭ ሳደርግ የሆነ የስራ ኦፖርቹኒቲ ነበረ። እሱን ሲክር አድርጌ ግን እንዳጋጣሚ ሆኖ ኮቪድ ጀመረ። የዛን ጊዜ 2 ልጆች ልጅ የሄድኩት ሁለተኛው ልጅ 6 ሳምንት ነበር ገና ስናደርግና በጣም ትንሽዬ በቃ ጥንጥዬ ነበረ እና ልክ በቃ ማተርኒቲ ሊቬን እንደጨረስኩ ወደ አዲሱ ስራ ገባለሁ ብዬ ነበር የሄድኩት። እግዚአብሔር አላለውም። ያኛው ቬከንሲ ካንስል ተደረገ። ብዙ ስታፋቸውን ወደ 25% ስታፋቸው ማባረር ነበረባቸው። የዛን ጊዜ ፋይናንሻል ከባድ ስለነበር እንዳለ ተማመኝበት የሄድኩት ስራ ሲጠፋ እንደ አዲስ ስራ መፈለግ ነበረብኝ። ስራ በተለያየ መንገድ በጣም ከባድ ነበር። ምክንያቱም አንደኛው ቋንቋን አልናገርም። የዛን ጊዜ አዲስም ነበርኩኝ፣ ልጅ ገና መውለዴ ነው ምናምንና እንደ አዲስ ስራ አፕላይ ማድረግ ጀመርኩ። ባረግ ለ8 ወር ስራ የሚባል የለም። አንድ የተወሰነ ስራ ደግሞ ማገኛት አፕላይ ያደረኩባቸው ደግሞ እንደ ኮመንት የሚሰጡኝ የነበረው አይ ሆላንድ ላይ ዳይሬክትሊ አልሰራሽም፣ ኢንዳይሬክትሊ ሰራሽው በሃይልከር እና ዳይሬክት ኤክስፒሪየንስ የለሽም ሲል ሰለቸኝ እና እነዚህ ሰዎች ራሳቸው እድል አይሰጡኝም። ስለዚህ ሁሉ ጊዜ ኮምፕሌን የሚያደርጉት ኤክስፒሪየንስ የለሽም ነው። ትንሽ ሴቭ ያደረኳት ገንዘብ አለች። የራሴን ቢዝነስ ለምን አልከፍትም? ግን
ያልኩሽ እልህ አለብኝ እነሱ ካልሰጠኝ ራሴ ኤክስፔሪየንስ አገኛለሁ። ከዛም በኋላ I started a company called Pulse of Africa. Okay. So what I did was አዳዲስ ዲዛይነሮች ክሎዚንግ ዲዛይነሮች 5 ሀገሮች ላይ ሪች አውት አደረኳቸው። ዲዛይን ስጡኝ አልኳቸው። ዲዛይናቸውን ሰጡኝ። ስምምነታችን ያ ዲዛይናቸውን ቲሸርት ላይ ፕሪንት አድርጌ ከዛም በኋላ ከቲሸርት ፕሪንት የማገኘው ገቢ ላይ ደግሞ የሆነ 20% ለእነሱ ልከፍላቸው የነበረኝን ብር ለጠቅላላ አውጥቼ ቲሸርትና ቶት ባጎች ፕሪንት አድርጌ ጨረስኩ። ከዛም በኋላ የራሴን እዛው ማለት ነው እዛው ምንድን ነው ፕሪንት ድርጅቶች ምናምን አናግረሽ? የነበረኝ ከዛ ላይ በዋርቂ ጨረስኩና ደግነቱ ደግሞ ባለቤቴ በጣም ሰፖርቲቭ ሰው ነው እና ነገ ምን እንበላለን አይደለም የሆነ ነገር ላረግ ነው ካልኩት ማለት ነው ነገ በራሱ ይጨነቅበት። ዛሬ በቃ this is what you want to do I'm here for you እና እሺ ብለን ጀመርኩ። ከዛ it was being good, like it was doing very well. ከዛ ግን at the same time ደግሞ ትንሽ ፈራው ስል ያው what if this is a short term success, what if this is not አሉ አይደለ ስታቢሊቲ የለመደ ሰው ደሞዝ የለመደ ሰው ወደ ኢንተርፕረነሪያል ሳይድ ትንሽ ይከብዳል። አንድ ወር ደሞዝሽ የሚቀጥለው ወር ደሞዝሽ ላይ ነው በጣም ስራ አፕላይ ማድረግ ቀጠልኩኝ ማለት ነው። በዛ መሀል ጀስት ዲጌትን አገኘው። ጀስት ዲጌት ላይ ደግሞ ብዙ ሀገሮች ላይ ሪስፖንሲብል ስለነበርኩ በየሁለት ሶስት ሳምንቱ ከአንዱ ሀገር ወደ አንዱ ሀገር መሄድ ነበረብኝ። በዛ መሀል ፎከስ አጣ። it started doing bad, sales decline አደረገ። መጨረሻ ላይ ዘጋሁት እና ምን ተሰማሽ? to be honest at that moment ብዙ መጥፎ ነገር በቃ I was happy that I at least tried it። ያንን ነገር ባልሞክረው እኮ ይህንን ስራ አላገኝም የሚለው ፐርስፔክቲቭ ስለነበረ and at the same time ደግሞ ወደ ቲሸርት የገባሁት ፋሽኒስታ ምናምን ሆኜ አይደለም ግን that was the easiest ቶሎ ጅምር ማድረግ የምችለው ቢዝነስ የነበረው የዛን ጊዜ እሱ ነበረ። so it didn't really start from a place of genuine passion አይደለም የመጣው it was more like survival exposure for fashion designers ብለሽ አይደለም I was also not really a fashion person enough. It was more like okay how do I get through this season የሚለውን ልክ ከዘጋሁት በኋላ አሁን ዞር ብዬ ሳየው ማለት ነው ከዛ በኋላ ብዙ ሪፍሌክት አድርጌ በቃ የራሴን ድርጅት ስከፍት this is what I'm going to do, this is I'm going to focus on it, this is no side distractions no ምናምን ነገር ብዬ ለእኔ ነው የምቆመው በቃ ልክ ለሌላ ሰው ቢዝነስ እንደምጋደልለት ለራሴ የምጋደልበት መሆን አለበት እና የዛን ጊዜ በቃ ኦቨር ዘ ይርስ በጣም ብዙ ኮንቴምፕሌት አደረጋቸው። ፕላስ ደግሞ የሰራሁባቸው ካምፓኒዎች ላይ ጥፋት ሲያጠፉ ያየሁት የተማርኩበት ራሴ የሚያጠፋውት አለ እና I'm like I'm taking all of that and trying to reapply it with a point of view business. So በጣም ትልቅ ማድረግ አልፈልግም። I want to make it personal ከምሰራቸው ብራንዶች ጋር so boutique አይነት ነገር ማለት ነው። Yeah, at the end of the day for me everything has to be personal. Yes, one specialized so it doesn't work. So አሁን የተወሰነ ክላይንቶች አሉ ከነሱ ጋር ስሰራ it's one on one, like they don't talk to my ምናምን and they don't have to go through ምናምን it's me and them sitting down in a room እንደዚህ ነው የምናደርገው let's do this, what if we do that? That's how it is. በቃ ምንም እንትን አይደለም ሽበንግ የለውም ብዙ it's just about like I want to get to know them then I spend time getting to know their clients or their consumers and then we work on the strategy hand in hand ነው እንጂ የምንሰራው it's not like okay I've landed this account በቃ ለእንትን account manager ሰጥቼ I don't want it to be that way. I want it to be personal. Okay, cool. Where do you see it going, Tadia? Because I know hey the start was right like ይሄ አስበሽም ነው የገባሽበት እንደዚህ ወደዚህ ዳይሬክሽን ወስዶ ብለሽ የገባሽበት ነው and not a lot of people ደግሞ እንደዛ ብለው አይደለም ልሞክረው ነው አብዛኛው ጊዜ right ይሄ okay ይሄን ያህል ኤክስፒሪየንስ አለኝ እንደዚህ ነው ኦኬ አሁን ደግሞ በቃ የራሴን ልሞክር ተብሎ ነው የሚገባበት ግን አንቺ from what you said አይ ነው እኔ በደንብ ክላይንቶቼን ማውቄ የምፈልገውንም ነገር አውቄ እንደዚህ አድርጌ እንደዚህ ሰርቼ ነው
መቀጠል የምፈልገው ብለሻል። ስለዚህ I know it's a bit new አሁን ግን where do I see it going? Where do you see it going? So ለኔ success would actually look like አንደኛ ነገር ከሚሰራቸው ብራንዶች ጋር በጣም strong impact እንዲኖራቸው so whoever I work with ለኔ the success being mine is when they shine the brightest. Okay. So all the brands that I'm working with, I want them to have like a very, very strong strategic foundation where they don't need me. And I don't want them to need me by training their team. So it's not just about any business which I might sound. Honestly, in a business, in the financial gaining business, I don't know. It's more of a purpose driven. አብሬያቸው የምሰራቸው ድርጅቶች ደግሞ they have their internal staff አይደለም ማቀውን እንግዲህ እግዚአብሔር በዚህ እንዳቅ የረዳኝ ነገር በጠቅላላ ወደ እነሱ ማስተላለፍ ነው የምፈልገው አብሬያቸው መስራት ነው የምፈልገው I want to work hand in hand እና እስካሁን ድረስ ብዙ ነገር በህይወት ስቴፕ የወሰድኩት ሌላ ሰው ሲወስድ ስላየሁት ነው ግን ሁሉም ባይሆን ማውስተበት እና ለብዙ ሰዎች whatever I've learned over the years, what is So success is, I want to invest in people, I want to invest in brands. At the same time, I want to invest in myself. That's a lie. Brand is covered with የተለያዩ ሴክተሮች አንድ አይነት ሴክተር ላይ አልሰራም by the way. Okay. ሁሉም ሴክተር ላይ ነው የምሰራው. So በእያንዳንዱ ሴክተር በጣም አዳዲስ መማር ስለምወድ it's growing that way. In terms of building the team, like over, of course, I don't want it to be forever and it's chain አይደለም ግን I want to have not people like me but people who are better anything like them ከዛ በኋላ I want to like let's say unfortunately ለአራት ዓመት ምትጣለው ከዛ በኋላ የሚመጣው አናቀመው ግን የዛን ጊዜ በደንብ ትሬን ላደረኳቸው ቲሞች ሰጥቼ የራሳቸው ቢዝነስ እንዲሆን ነው የምፈልገው That's lovely. Yeah. Like in the goal it's really nice because ብዙ ጊዜ ቢዝነስ ሲታሰብ ይሄ the founders day አይደል like ይሄ progression plan የለም ምናምን usually ደግሞ the business revolves around the founders or right ስለዚህ ይሄ I wish you all the best. And maybe one more thing I wanted to add is I think a lot of the challenges ብዙ ቢዝነሶች ላይ ኢትዮጵያ ላይ የማየው ማለት ነው ልክ ድርጅት ሲከፈት we want to display this image like long standing have been here expensive chairs like you know tailored suits of course there will come time for that good and then ጊዜ ገና ከመጀመራችን በፊት unnecessary investment ላይ እንገባና ከዛ በኋላ the actual investment you do in the actual business decline እያደረገ ይመጣል እና appearances ነው በጣም struggle የምናደርገው በቃ በጣም መታየት ስለምንፈልግ Do you think that has to do with misunderstanding branding ways? I think it has to do with misunderstanding with branding indeed and it's also got to do with proving yourself. She exactly እንደ እንትና ልጅ የሚነዳው መኪና የሰው እና አንዳንድ ጊዜ unnecessary የሆነ ኮስት ላይ ገባና ፋይናንሻል ባክቦኑን እየገነጠለው ነው የሚሄደው የቢዝነሱን ማለት ነው And that's why I want to keep it small because misaracho businesses like whenever I make a profit, I want to invest it back into the business and grow the business. Kaza bohala no, all the other fancy things. We met as I said, majorly invest in marketing. I want to invest in people. So I'm growing myself, but in the other go is on the Investment in people is the best investment you can make. No. Investment in yourself, trainings, exposing yourself to different things. Learning. እና ብዙ ነገር ቢዝነሳችን ብዙ ቀዳዳ ያለበት ኢንቨስት የምናደርገው ግን የሚታይበት ሌላ ነገር ላይ ነው so I think that would be my advice whoever starting a this business ሲከፈት you have to start from the point of where you are you have nothing to prove you know this is you and your goal and a whole big world that should be your focus ንግግራችሁ ከቢዝነሱ ጋር ነው መሆን ያለበት ከሰው ጋር ሰው የሚለኝ ነገር አይደለም and then you grow
ግን ጎዝ ባክ ቅድም ካልሽው ጋር ነገር ጋር አይደል ይሄ ቢዝነስ ስትከፍቺ ፕሪዛምፕሽንም አለ ይሄ የራስሽን ድርጅት የሚለው ነገር it's glamorized ገባሻል ይሄ ብዙ ሰውም ደግሞ እንደ ስራ አይደለም ያው ቢዝነስ መክፈትን እንደ ስታተስ ነው ይሄ ጠዋት ተነስቼ መግባት አለብኝ አለበለዚያ ማንም አይገባም እንዲሁም like if not more than ስራ ነው because ማንም ላይም ደግሞ ሪላይ ማድረግ አትችይም አንቺ ካላረግሽው ሌላ ምንም ማንም የሚያደርገው ሰው የለም እና አንዳንዴም ትንሽ ኩሌዱን ስናወራ በጣም አንድ የሚገርመኝ ነገር አትሊስት ብዙ አገሮች ላይ ባለቤት እንደ ሰራተኛ ነው ሲያስተናግድ ነው ሰርቪንግ ማይንድሴት ስላላቸው አት ኤንድ ኦፍ ዘ ዴይ ያውቃሉ የሚያገኙት ገንዘብ እዛ ጋር ሱቃቸው ጋር መጥቶ ከሚገዛው ሰው ስለሆነ ለዛ ሰው ዝቅ ብለው ነው የሚያስተናግዱት አንዳንድ ጊዜ ባለቤቱንና ከሰራተኛ መለያት ላትችይ ትችላለሽ they're both in their serving mindset እኛ ሀገር ደግሞ ብዙ ጊዜ ባለቤት ኮፈስ ብሎ ቁጭ ብሎ በቃ የሰፈራት አስተናግጃት ምናምን ብሎ ይሄ አላደ ስታተሳቸውን እና this is not to say ሁሉም ሰው አይደለም this is definitely not to say ሁሉም ሰው አይደለም I think even if it's few I think it's a good learning good practice ባለቤትነት ደሞዝ ራሱ ስትከፊ መጨረሻ ራስሽ ነው እናት መጀመሪያ ባለቤትነት ማለት እና ካልቻልሽ ደግሞ maybe don't hire መክፈሉን ካልቻልሽ maybe ባለቤትነት ማለት ዝቅ ብሎ መሰራት ያለበትን ምሳሌ የምትሆኝበት መፈራት አይደለም መከበርና መፈራት ስትወደፈለግስ ግን ለመከበር ደግሞ you need to lead by example እና አንዳንድ ጊዜ ብዙ ድርጅቶች ላይ especially ትንሽ ድርጅታቸው እያደገ ሲመጣ ባለቤቶች disassociated ይሆናሉ they're busy with all the coffee drinks and the socializing glamorizing ከዛ በኋላ ከኮንሱመራቸውና ከከስተመራቸው ጋር ያለው ሪሌሽንሺፕ እየሰፋ መራራጭ ይመጣል ከዛም unrealistic ውሳኔዎች ይወስናሉ ሰራተኛው frustrated ይሆናል they don't get it they don't know the clients and they're too busy so to avoid all of that የሰርቪንግ ማይንድሴት ይዘን ነው መቅረብ ያለብን እንደ ገዥ ሰው እንደ ተገዥ ክብር ስትይ ማክበር ሁሉ ነገር ከኛ ነው መጀመር ያለበት ከዛ በኋላ ደግሞ ሌላው አብሮሽ ይከተላል that's valuable thank you ግን I think አንድም ከዚህ በፊት ያልሽኝ ነገር trust your gut I think ጋትሽን በደንብ ታምኛለሽ በጣም trust your gut yeah so I think you trust your gut a little I think that's a little voice of God is eager don't do it እያለኝ ብዙ ነገር ሳደርግ እንዴት ተደርግ ያውቃል even marketing ላይ by the way አንዳንድ ጊዜ ፔፐር ላይ በጣም አሪፍ የሚመስል ኮንሰፕት አይዲያ ምናምን ነገር አምጥተውልኝ እዚህ ጋር ሚል ስሜት አለኝ እና እሱን ኦቨርራይድ አድርጌ ሳደርገው I see it doesn't work የሆነ ነገር በቃ I don't know how to explain it like እንደዚህ 1+1 ብዬ ማስረዳሽ ነገር አይደለም ግን I've learned over the years to really trust my instincts ሰው ላይ በጣም አየዋለሁ አንዳንድ ሰው ላይ ቶሎ ከፍትላለሁ ግልጽ ሆናለሁ አንዳንድ ሰው ላይ ደግሞ I have this wall እና ቶሎ ይዘጋል over time I stopped fighting it and I started embracing it እና ሁሉ ጊዜ ትክክል ነው ለማለት አልችልም ግን በጣም ብዙ ኢንስተንሶች ላይ በጣም ጠቅሞኛል ዝም ያልኩበት ጊዜ ላይ ደግሞ ጎርቶኛል እና it's like they call it the marketer's intuition አንቺ they call it the women intuition I call it the Meron intuition but no I think it's at the end of the day it's like whatever you believe in it speaks to you through energy አይደለም so for me I believe in God and God speaks through energy and it's like it's about listening to that voice and ሐሳብሽን እንኳን ባትቀይሪ try to find out more where that's coming from ለምን እንዴት postpone it ለምን እና አንዳንድ ጊዜ በቃ የሆነ negotiation ላይ ቁጭ ብዬ
ጥሩ የሆነ ማለት ታርጌት ሴት አድርጌ I'm going for this price but I'm okay with landing እዚህኛው ጋር average ላይ ብዬ ኔጎሽት አድርጌ ቁጥሩ ላይ የፈለግኩት አውትካም እያገኘሁት I'm like let me go back and think about this ብዬ መመለሰው ምክንያቱም there were a few instances ወደኋላ back check አድርጌ ክርስ አድርገው there's a gap that could have sunk me in situation ላይ መላቸውና ውጭ አለ ትሪቲ በቃ obvious ሆኖ ወረቀት ላይ የማይታይሽ ነገር ግን ጊዜ ውስጥሽ ያንን ስታስቢ ስትረጅ you're like okay I dodged a bullet or ሌላ ሰው ደግሞ እዛ ውስጥ ከገባ በኋላ ስታዩ like no yeah but I'm an advocate ማለት የሆነ ነገር ጭንቅላቴ ላይ ካለ መደበቅ ሰው አይደለሁም if I see ጉድጓድ ካየው በቶጂንግ በጠኝም እነግርሻለሁ ጉድጓድ ነው አትጂ ይልሻለሁ እንጂ ከዛ በኋላ ተገባሽ that's your option no so አሁን ለምሳሌ አንዳንዴ something አንቺ maybe not for me ብለሽ ካለፍሽ በኋላ ማታውቂውም ሰው እኮ ምናምን ሊሆን ይችላል ግን ያ ሰው similar situation ላይ or ላንች ኦፈር የተደረገው ነገር እነሱ ጋር ከመጣ በኋላ ከሌ አንቺ ያልሽው ነገር እንደዚህ ሆኖ ጉድ ሆኖ ስትባይ እንትዩ ነገር አለ አንዳንዴ እግዚአብሔር ይመስገን ግን በጣም መጥፎ ነገር ውስጥ ገብቼ አላውቅም ተመስገን ግን በጣም አይለስንታት በጣም ስለዚህ የሚቆጨኝም ነገር የሌለው ለዛ ነው I love that I'm actually quite happy with the way everything is እግዚአብሔር እንዳለው that's wonderful good yeah so on that note trust your gut yes 100% start small start personal yes check twice cut check once very important you don't need to be out there ትልቅ ስራ በውስጥ የሚሰራ ነው በውጭ የሚታይ አይደለም ውስጣዊ ነገር ነው yeah so thank you so much for coming hope this was a good I didn't even notice ምን ያህል ደቂቃ ራሱ እንደተቀመጠን is been so good ብዙ በጣም ደስ የሚል conversation ነበር የነበረን very insightful you're very insightful yeah no so I see why you consult I'm not a traditional consultant because I'm not going to tell you what you like to hear no there will be times when I'll tell you what you don't want to hear. And that is a good consultant, isn't it? I think so. I mean, I'm not trying to follow like the consultant rule books at home. I'm trying to follow like the advisor, the best way, the best learnings and applying it. I guess, yeah. See ya. Thank you so much. Absolutely. መሰግናለሁ። ሶ ሜሮን ለነበረን ጊዜ በጣም እናመሰግናለን። ጥሪያችንን አክብረሽ ስለመጣሽ በጣም እናመሰግናለን እና የሚቀጥለው ሳምንት እስክንገናኝ ድረስ መልካም ሳምንት።